በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 10 ቀን የሚከበሩ የቅዱሳን በዓላት። እንኳን ለቅድስት ቤተ ክርስቲያን ዓመታዊ የተድላና የደስታ በዓል በሰላም አደረሳችሁ አደረሰን። በዚች ቀን ለ40 ዓመታት በመላው ዓለም የተዘጉ አብያተ ክርስቲያናት የተከፈቱበት ቀን ይታሰባል። ይህስ እንደምን ነው ቢሉ ቅድስት ቤተ ክርስቲያን ዓለም ሳይፈጠር በአምላክ ልቦና ታስባ በዓለመ መላእክት ከታየች በኋላ አበው ተስፋ ሲያደርጓት፣ ነቢያት ትንቢት ሲናገሩላት፣ ሱባኤ ሲቆጥሩላት፣ ምሳሌ ሲመስሉላት ኖረዋል። በዘመኑ በደረሰ ጊዜ በአምላካችን ኢየሱስ ክርስቶስ በመጸነሱ ተጸንሳ፣ በመወለዱ ተወልዳ፣ በጥበብና በሞገስ አብረው አድጋ፣ በጥምቀቱ ተጠምቃ፣ በትምህርቱ ጸንታ፣ በደሙ ተቀድሳ፣ በትንሣኤው ከብራ፣ በርገቱ ሰማያዊነቷን አጽንታ፣ በበዓለ ሃምሳ መንፈስ ቅዱስ ወርዶላት በይፋ ለልጆቿ ተሰጥታለች። አባቶቻችን ቅዱሳን ሐዋርያት በመላው ዓለም ዞረው በብዙ ድካም የሠሯት ቤተ ክርስቲያን ለ200 ዓመታት እጅግ የበዛ መከራዎችን አሳልፋለች። በ265 ዓመተ ምህረት የመጣባት መከራ ግን በዓለም ታሪክ እስካሁን አልታየም። የወቅቱ ኃያላን ነገሥታት ዲዮቅልጥያኖስና መክስሚያኖስ ዓለምን ለሁለት ተካፍለው ክርስቲያኖችን የማጥፋት ዘመቻ ጀመሩ። በመጀመሪያም በዓለም ያሉ ሁሉም አብያተ ክርስቲያናት እንዲቃጠሉ ካልሆነም እንዲዘጉ፣ በፈንታቸው ደግሞ አጵሎን፣ አርዳሚስ የተባሉ ጣዖቶች እንዲተኩ ትእዛዝ ተሰጠ። ለ40 ዓመታት ክርስቲያን ስለሆኑ ብቻ ሚሊዮኖች ተገደሉ፣ ታሰሩ፣ ተሰቃዩ፣ ተሰደዱ። መጻሕፍት ተቃጠሉ፣ አብያተ ክርስቲያናት ሁሉ ወደሙ። በአባቶቻችን እናቶቻችን ላይ ልንናገረው ከምንችለው በላይ ጭንቅና መከራ ደረሰ። ነገር ግን ቅዱሳኑ ያን ሁሉ ችለው ጸኑ። 47 ሚሊዮን የሚያህሉትም ደግሞ ሰይፍና እሳት በላቸው። በዛ ዘመን አንድ ቤተ ክርስቲያን ለማግኘት ከአህጉር መሄድን ይጠይቅ ነበር። ከዚህ ሁሉ በኋላ ግን እግዚአብሔር ግፍ ይበቃል ሲል በ305 ዓመተ ምህረት ታላቁ ቅዱስ ቆስጠንጢኖስ ነገሰ። መክስሚያኖስን በጦርነት ሲማርከው አውሬው ዲዮቅልጥያኖስ ግን አብዶ ሞተ። ይህ ከተደረገ ከዓመታት በኋላ በ313 ዓመተ ምህረት ታላቁ ቆስጠንጢኖስ የዓለም መሪዎችን በዚች ቀን ጠርቶ አዋጅን በአዋጅ ሻረው። ሁሉም አብያተ ክርስቲያናት ይከፈቱ፣ በፈንታው ደግሞ ሁሉም ጣዖት ቤቶች ይዘጉ አለ። በሺህ የሚቆጠሩ አብያተ ክርስቲያናትን በወርቅ አስለበጠ። በዚህ ምክንያት ይህች ቀን ለቅድስት ቤተ ክርስቲያን ዕለተ ትፍስሕት ወይም የደስታ ቀን ተብላ ትከበራለች። ቸሩ አምላክ ቅድስት ቤተ ክርስቲያንን ከመከራ ይሰውርልን፣ ከበረከቷም ያድለን። ትውልዱ ደካሞች ነንና ከማንችለው ፈተናም ይጠብቀን። ሰኔ 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅድስት ቤተ ክርስቲያን፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ሶፊያ ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። ቅዱሳት ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች፣ ቅዱስ አውሎጊስ ሰማዕት፣ ቅዱስ ዋርሱኖፍ ሰማዕት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 9። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮችም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግሁ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው።
በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት